ቦታ ላይ አሁን እሱ እንደሚለው ራሱን ሰውና የሰው ልጅ ብሎ ከጠራ ለምን አንድ ቦታ እኔ አምላክ ነኝ ብሎ አይናገርም ስንላቸው ተናግሯል እኮ ቀጥታ ባይናገርም ስለኔ በነግራችሁ አታምኑኝም ብለዋል። ይሄ ነው ማስረጃው። ማስረጃው ይሄ ከሆነ አንደኛ ስለራሱ ማንነት ሰዎች ስለማያምኑት መናገር ካልፈለገ አልተናገረም ማለት ነው እንደራሱ እንደነገሩ። ሁለተኛ ካልተናገረ ካላስተማረ እሱ ባልተናገረው ነገር ላይ እኛ እምነት መገንባት ያስጠይቀናል ነው። ሶስተኛ ለምን ራሱን መደበቅ ፈለገ? ሌላው አመነም አላመነም ማንነቱን መግለጽ ነው ያለበት። ሁሉ መንፈስ ቅዱስ አሐዱ አምላክ። ይህ የእስልምና አቃቤ እምነት አፖሎጂስት በወንጌል ትምህርት ላይ የራሱን አመለካከት ከአውዱ ውጭ ሲናገር አንዳንድ ነገር መናገር ስለሚያስፈልግ ነው። በመጀመሪያ ክርስቶስ ስለራሱ ተናግሯል ሲባል አልተናገረም ስለማታምኑ አልናገርም ብሏል ብሎ የሚመልስ የክርስትና መምህር የለም። እንዲህ ብሎ የሚመልስ ካለም የክርስትና ዋናውን ሜንስትሪም ዋናውን መደበኛ መምህራንን የሚወክሉ አይደሉምና የማይወክል ወይም ያልተባለ ነገር ይዞ ክርስቲያኖች እንደዚህ ነው የሚመልሱት ብሎ ማስተማር በጣም ስህተት ነው። ይሄ ምንድነው? ሐሰት፣ ውሸታም ያስብላል። የክርስቲያን መምህራን እንዲህ አይነት ጥያቄ ሲጠየቁ የሚመልሱት መልስ ክርስቶስ እናንተ በምትፈልጉት መንገድ ሳይሆን እሱ በሚፈልገው መንገድ ተናግሯል ነው። እግዚአብሔርነቱን ሲናገር አንደኛ ሌላ አምላክ አለመሆኑን በሚያሳይ ከአብ ውጭ ሌላ አምላክ አይደለም። ስለዚህ የእግዚአብሔር ልጅ ነኝ በሚለው አምላክነቱን ተናግሯል። ሁለተኛ ሰዎች በሚገባቸውና በሚረዱት መንገድ ነው ሲናገር የነበረ። ጌታ ለሚያዳምጡት ሰዎች በሚገባ መንገድ ነው የሚናገረው እንጂ ከ2000 ዓመት በኋላ አንድ ሰው ተነስቶ በዚህ መንገድ ነው መናገር ያለበት ስላለ በዚያ መንገድ አይደለም የሚናገረው። ጌታችን የተናገረው የተለያየ አምላካዊ ግብራትን በማስራትና በማሳየት አብ የሚሰራውን ሁሉ እኔ እሰራለሁ በማለት አባቴ የሚያደርገውን ሁሉ እኔ አደርጋለሁ በማለት እኔና አብ አንድ ነን በማለት የእግዚአብሔር ልጅ ነኝ በማለት በዚህ መንገድ በመናገሩ ነገራችን ላይ ሁለት ነገሮችን ጠብቋል። አንደኛ ሌላ አምላክ አይደለም፣ ራሱን የቻለ ከአብ ጋር የሚገዳደር አምላክ እንዳልሆነ በማሳየት የእግዚአብሔር ልጅ ነኝ፣ አባቴ የሰጠኝን አባቴ የሚያደርገውን ነው ማደርግ በማለት እሱ ፍጹም በሆነ ጥበቡ የሚገባ በሆነ መንገድ አምላክነቱን ገልጿል ማለት ነው። አሁን ወደ ተነሳው ጥቅስ ግን ስንመጣ በነገራችሁ ማታምኑም የተባሉት አይሁድ ናቸው። ይሄም የተነገረው በፍርድ አደባባይ ነው። ነገራችን ላይ ጌታችን በፍርድ አደባባይ ቆሞ አንተ ማነህ? የካህናት አለቆች፣ ሽማግሌዎች፣ ፈሪሳውያን ተሰብስበው አንተ ማነህ ንገረን ብለው ጠይቁት። በነገራችሁ ማታምኑም ያላቸው በሉቃስ ወንጌል ምዕራፍ 22 ቁጥር 67 ላይ የሚገኝ ነው። በፍርድ አደባባይ ጌታን የሚከሱበት መንገድ እየፈለጉ ከአንደበቱ ለክስ የሚሆን ነገር እየፈለጉ በነበረበት ሰዓት የተነገረ ቃል ነው። ስለዚህ በመጀመሪያ ዓላማቸውን ነው የተናገረው ጌታችን። እናንተ ለማመን እኮ አይደለም የምትጠይቁት ወይም ለመማር አይደለም ለመክሰስ ነው የምትጠይቁት እያላቸው ነው። ግን አልተናገረም ወይ? ከዚያ በኋላ አልተናገረም፣ ምንም አላለም። እዚህ ላይ ነው ያቆመው። ወደ ታች ዝቅ ብሎ ምን ብሎ ተናገረ? አሁን ግን የሰው ልጅ በእግዚአብሔር ቀኝ በኃይል ቀኝ ሲቀመጥ ታያላችሁ ብሎ ተናግሯል። ከነገራችን ላይ ይሄ ንግግር በማርቆስ ወንጌል ምዕራፍ 14 ቁጥር 62 ላይ፣ በማቴዎስ ወንጌል ምዕራፍ 26 ቁጥር 64 ላይ ታገኙታላችሁ ታሪኩን ማለት ነው። እና ጌታችን በሁሉም በእነዚህ በሶስቱም ወንጌላት ስታዩት የሰው ልጅ በሰማይ ደመና በቅዱሳት መላእክት ታጅቦ በኃይል ቀኝ ይቀመጣል ብሎ ነው የተናገረው። ይሄ ንግግር አይሁድ ተረድተውታል ምን ማለት እንደሆነ። የዚህ ንግግር ምንጩ በትንቢተ ዳንኤል ምዕራፍ 7 ላይ ያለው የዳንኤል ራእይ ነው።
ዳንኤል በሌሊት ራእይ አየሁ፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ። በዘመናት ወደ ሸመገለው የሚለው አብን ነው። ወደፊቱም አቀረቡት፣ ወገኖችንና አሕዛብን በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ብሎ የተናገረው ነው ጌታችን። የሰው ልጅ በሰማይ ደመና ይመጣል፣ ግዛት፣ ስልጣን፣ ክብር፣ መንግስት ተሰጠው፣ የዘላለም መንግስት የሚለው ይፈጸማል። ታያላችሁ። የሰው ልጅ በሰማይ ደመና በእግዚአብሔር ቀኝ ሲቀመጥ፣ በእግዚአብሔር ክብር፣ ቀኝ ማለት ክብር ስልጣን ነው፣ በእግዚአብሔር መንግስት ሲቀመጥ ታዩታላችሁ ነው ያላቸው። አይሁድ ይህንን ንግግር ቀጥታ ከዳንኤል ሰንባት ጋር አገናኝተውት ነው ከዚህ በላይ ምን ስድብ አለ ብለው ወደ ሞት የወሰዱት ማለት ነው። ምን ማለት ነው? በዳንኤል የተነገረለት ይሄ የሰው ልጅ የሚመስል በሰማይ ደመና ጋር የሚመጣ የዘላለም መንግስት የሚሰጠው ቋንቋ በልዩ ልዩ ቋንቋ የሚናገር አሕዛብ ወገኖች ሁሉ ይገዙለት ዘንድ ግዛትና ክብር መንግስት ተሰጠው የሚባለው አይሁድ ለመሲህ የሚተረጉሙት ነው። እና በጣም አስቸጋሪ ነው ለነሱ የትርጓሜ። እንዴት ነው በእግዚአብሔር ዙፋን ላይ የሚቀመጠው? እንዴት ነው ወገኖች አሕዛብ ሁሉ ለሱ የሚገዙለት? እንዴት ነው የዘላለም መንግስት የማይጠፋ መንግስት የሚኖረው የሚለው ጭንቅ ነው። እና ጌታችን አዎ በዳንኤል እንዲህ ተብሎ የተነገረለት እኔ ነኝ እያላቸው ነው። ለዚያ ነው አይሁድ የተበሳጩት ማለት ነው። እና ክርስቶስ አልተናገረም? አንተ ክርስቶስ ነህ ተብሎ ለተጠየቀው ጥያቄ መልስ አልሰጠም? ይሄ ነኝ አላቸው። ለዛ እነሱ መልሱ ገብቷቸዋል። ከነገራችን ላይ ይሄ መልስ ክርስቶስ አሁን የክርስቶስ ነኝ ከማለት በዚህ መንገድ መመለስ የተሻለ የሆነበት ምክንያት ምንድን ነው ብለን ብንጠይቅ የአይሁድ የክርስቶስ ጽንሰ ሐሳባቸው የተሳሳተ ነው። ክርስቶስ ማለት ምድራዊ መንግስት የሚመሰርት እነሱን ከሮማውያን ነፃ አውጥቶ የእስራኤልን መንግስት የዳዊትን መንግስት በምድር ላይ የሚመሰርት አድርገው ነበር የሚያስቡት፣ በጦር የሚመጣ። ስለዚህ ክርስቶስ ነኝ ቢላቸው እሱን ነበር የሚያስቡት። ጌታ ግን ምን አላቸው? አይ ከፍ ያለው ነኝ፣ እንደውም እናንተ በምታስቡት መንገድ ሳይሆን ነቢዩ ዳንኤል ትንቢት በተናገረለት መንገድ ከፍ ባለ ደረጃ የተገለጽኩት ሰማያዊ መንግስት ያለኝ ክርስቶስ ነኝ በማለት መልሶላቸዋል ማለት ነው። በሌላም ቦታ ጌታችን ስለ አምላክነቱ ተናግሯል። በዮሐንስ ወንጌል ምዕራፍ 3 ቁጥር 37 ላይ አባት ልጁን ይወዳል፣ ሁሉን ለልጁ ሰጥቶታል ይላል። ሁሉን ለልጁ ሰጥቶታል ማለት እግዚአብሔር ያለው ሁሉ የተሰጠው አምላክ ነው እንጂ የሚሆነው ሌላ አይደለም። በዮሐንስ ወንጌል ምዕራፍ 7 ቁጥር 17 ላይ እንደዚሁ አባቴ እስከዛሬ ድረስ ይሰራል እኔም እሰራለሁ። ስለ ሰንበት ሲከሰስ ነው። እና አብ በሰንበት ስራ ይሰራል እኮ ዓለም ጸንታ የምትኖረው አብ በሰንበት ስራ ስለማያቋርጥ ነው፣ እኔም እንደዚሁ እሰራለሁ በማለት አምላክነቱን ገልጿል። ችግሩ በተለይ ከእስልምና አካባቢ ያሉ ሰዎች ክርስቶስ እነሱ በሚሉት መንገድ እንዲናገር ነው የሚፈልጉት እንጂ እሱ በሚገባው መንገድ የተናገረውን አያዳምጡትም። ክርስቶስ ግን ተናግሯል። ለዚህም ቦታ በተጠቀሰው ቦታ ላይ በዳንኤል ትንቢት የተነገረለት የዘላለም መንግስት ያለው ከሰማይ ደመና ጋር የሚመጣው በእግዚአብሔር ቀኝ የሚቀመጠው መሲህ ክርስቶስ እሱ እንደሆነ ተናግረዋል ማለት ነው። የዘላለም መንግስት ያለው ደግሞ እግዚአብሔር ነው። የዘላለም መንግስት ፍጡር ሊኖረው አይችልም። ስለዚህ